ምንድነው ደህና ነሽ ነው የምትለው? ለምን ሰፈር ይመጣ ላውራሽ ነው ስልክሽን ዘግተሽዋል። ስልኬን ላውራሽ ስለማልፈልግ አንዴ ስልኬን ያጥፋት። ለምን አትረጂኝም ብሌን? እኔ በቃ ፍራንክ እንደሆነ እኮ ነገርኩሽ። እኔ እንደዛ ምናምን ሰፈር ውስጥ አልፈልግም ቢኒያም። በቃ ሄድሽ ይኸውልህ ቢኒያም፣ እኔ ሰፈር ውስጥ መጨቃጨቅ አልፈልግም። እሺ ሌላ ቦታ ሄደን እናውራሽ። እሺ በይኝ። እኔ አልሄድም፣ ማርያምን አልሄድም። እዚሁ ዝናብ እንትን ይለኛል እንጂ አልሄድም። ወይ ሌላ ቦታ እንድና እናውራ፣ ትንሽ እናውራበት። በቃ እናውራበትና እንፍታው፣ ያለውን ነገር እናውራ ነው። በእንደዚያ መንገድ ምን ያልፈልግም። በቃ እኔ አንተ ማግኘት አልፈልግም፣ አንተም እኔን እንዳታገኘኝ በቃ ላስጨንቅሽ በቃ የመጨረሻ ቀናችንን በእንደዚያ መንገድ እንድንለያይ አልፈልግም። 12 ቀን ሆኗል እኮ በእንደዚያ ነገር በዚህ አይነት ሁኔታ እንዲሆን አልፈልግም። እኔ ደግሞ ከዚህ በኋላ እንድንገናኙም አልፈልግም። እኔም ደህና ነኝ፣ በቃ ህይወቴን ልኑርበት ተወኝ። አንተም በቃ የራስህን ህይወት፣ ስራ የለም ህይወት የለም እንዴ? በቃ ህይወትህን ኑር እንዴ። ምንድነው ከኔ ጋር እንደዚህ በጣም ደስ የማይል ንግግር ነው የተናገርሽኛል። ስራ የለም ህይወት የለም ደስ ካላለ መሄድ ነው። ከኔ ጋር እንደዚህ የሚያጨቃጭቅ ህይወቴን ትቼ እኮ ነበር ያን ነገር ስናረግ ስናሳልፍ የነበረው። መሄድ ነው ወደ ስራ ወደ ህይወት መሄድ ነው። ከኔ ጋር እንደምትጨቃጨቀው እዚህ እየመጣ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ያው ለማለት ያህል እንጂ ዛሬ ትንሽ ደብሮኛል። የትላንትናውን ቪዲዮ አይታችሁታል። መጨረሻ ቀናችን በእንደዛ መንገድ እንዲጠናቀቅ አልፈለግኩም ነበረ። ያው እናንተም ሙሉ ቪዲዮውን ሳታዩት አንዳንድ ሀሳቦችን ሰጥታችሁኛል፣ ተናግራችሁኛል ምናምን። አንዳንድ ጊዜ ግን ከማውራታችን በፊት ቪዲዮ ሙሉውን ብናየው ጥሩ ነው። እኔ ያው ጥሩ ጊዜ ልናሳልፍ ብዙ ፕሮግራም አድርጌ ነበረ፣ ግን በባዶ ከሚሆን ያው ፕራንክ አድርጊያት ምናምን ከዛ ይዣት ሄጄ ምናምን ጥሩ ሳይም እናሳልፋለን የሚል ነገር ነበር አስቤ ነበረው ምናምን እና እንደዚህ አይነት ስሜት ትገባለች፣ እንደዚህ በዚህ ልክ ይሰማታል ምናምን ብዬ አልጠበቅኩም። በጣም የነበረኝ በጣም ነው የከፋኝ። በስመ አብ በእውነት ማለት እኔም እዛ ጋር ራሱ እንደዛ ስትሆን ራሱ ስታለቅስ ምናምን አልቻልኩም ነበረ። ግን በቃ ወዲያው ከዛ ነገር እንድትወጣም ለማድረግ ሞክሬ ነበረ። ብሌን ግን በጣም ስሜታዊ ሆና ስለነበረ በቃ ቆማም ልታዳምጠኝም ልታወራኝም አልፈለገችም። እና ይሄ ሁሉ ደስ የሚሉ ጊዜያቶችን አሳልፈን ለመጨረሻ በእንደዚህ አይነት መንገድ መለያየታችንን አልወደድኩትም። ከዛ በኋላ በጣም በተደጋጋሚ ረዥም ሰዓት ስልክም ስደውልላት ነበረ። ስልኬንም አታነሳም፣ ጭራሽ ብሎክ አድርገዋለች ስልኬን። በሌላም ስልክ የደወልኩላት ነበረ፣ አልታነሳለኝም። ዛሬም እንግዲህ ከጠዋት ጀምሮ ስራ ቦታ ሄጃለሁ፣ ስራም አልገባችም። ጓደኛዋን አስቸግሪያት ያለችበትን ሁኔታ ለማወቅ ችያለሁ። ያው ደህና ነች ምናምን፣ ግን ጥሩ ስሜት ላይ ስላልሆነች ስራም አልገባችም፣ ከቤትም አልወጣችም ምናምን ብላኛለች። አሁን 12 ሰዓት አካባቢ ነው። አሁን ይህንን ቪዲዮ ራሱ እየቀረስኩላችሁ ያለሁት ሰፈሯ መጥቻለሁ። ጓደኛዋን እንግዲህ ደውዬ ቢያንስ አሳምኛትና እንድታገኘኝ አድርጌ ወደ ሰፈር መግቢያ ላይ ቆሜ እየጠበቅኳት ነው ብያታለሁ። እሺ ብላ ታምናላት ከመጣች ምናምን ያው እንግዲህ ያለውን ነገር አውርቻት ይቅርታ ጠይቂያት ለመለያየት ነው። ምክንያቱም ያ ሁሉ ደስ የሚሉ ጊዜዎችን ያ ሁሉ ደስ የሚያሰኙ ቀናቶችን አብረን አሳልፈን በእንደዚያ መንገድ መለያየታችንን አልወደድኩትም። ደስም አይልም። እናንተም እንደከፋችሁ አይቻለሁ። ብቻ አላቅም እንዴት እንደምላችሁ እንዴት እንደማወራችሁ። በጣም የሚያስጠላ ስሜት ነው የተሰማኝ። ማለት በጣም የጥፋተኝነት ስሜት ነው የተሰማኝ። ምን አለ ባላረኩት፣ ምን አለ እንደዚህ አይነት ስሜት ውስጥ ባልከተትኳት ብዬ በጣም ረዥም ሰዓት ሳስብ ነበር። ማታ ራሱ በጣም የጥፋተኝነት ስሜት ተሰምቶኝ እኔ እናንተም እንዳላችሁት እንደዚህ አይነት ሰውም ሆኜ ምናምን አይደለም፣ እሷም እንደተረዳችኝ አይነት ሰው ሆኜ አይደለም። ከመጀመሪያም ጀምሮ ስነግራችሁ ነበር እኔ ከማንም ጋር ግንኙነት እንደሌለኝ ምናምን። ግን በቃ ትንሽ ስሜቷን እንትን የሚላት ፕራንክ ሊያረጋት ይችላል ብዬ ያሰብኩት አይዲያ ይሄ ስለነበረ ያን ሀሳብ ተጠቅሜ ነው እሷን ፕራንክ ለማድረግ አስቤ ነበረው። ግን አልተሳካም። እሷ አምርራለች በጣም። ብቻ አላቅም፣ እኔ ምን ብዬ እንደማብራራላችሁ ራሱ አላቅም። እናንተ ግን ተረዱኝ። ያው ሙሉ ቪዲዮን ጨርሳችሁ ይዩት።
የትላንትናውን ቪዲዮ ማለት ነው። ፕራንክ ነው ፕራንክ ነው ያንን ነገር ላረጋት የነበረው ደግሞ ነግሬያታለሁ እዛው ጋር ፕራንክ እንደሆነ ምናምን። ግን በጣም ተበሳሽታ ተናዳ ስለነበረ ስሜት ውስጥ ገብታ ስለነበረ በቃ ያን ነገር ለመስማትም ፍቃደኛ አልነበረችም ምናምን ነገር እንጂ ብትሰማኝና ትንሽ ደቂቃዎች ብለን ብናወራ ፕራንክ እንደሆነ ብትረዳኝ ደስ ይለኝ ነበረ። በእንደዚያ መንገድ ወደ ቤትን ባትሄድ መግባቷን ራሱ ለማረጋገጥ አልቻልኩም ነበረ። ምክንያቱም ስልኳን ወዲያውን የዘጋችው። ከዛ ደጋግሜ ስሞክርም የተወሰነ ሰዓት ጠራልኝ፣ ከዛ ዘጋችው። ከከፈተችው በኋላም ስደውል ብሎክ ነኝ። በጣም ይጨንቃል በእውነት። እኔ ከብሌን ጋር በእንደዚያ መንገድ መለየት አልፈልግም። ብቻ እኔ ቀናችንን አሳምራለሁ ብዬ ነበረ። አሪፍ ምሽት ይኖረናል ብዬ ነበር አስቤ ነበረው። ጥሩ ደስ የሚል ነገር ነበረ ለናሳለፍ አስበን የነበረው፣ ግን አልሆነም። ምንም ማድረግ አይቻልም። ግን እስቲ እንግዲህ አሁን አሳምናት ጓደኛዋ ይዛት ከመጣችና እሺ ካለችኝ ላውራት እሞክራለሁ። ሰፈሯ ድረስ መጥቻለሁ። እንግዲህ እምቢ አትለኝም ብዬ አላስብም። እሺ ብትለኝ ደስ ይለኛል። በጣም ጨንቆኛል በእውነት ቤተሰብ ጭንቅ ነው ያለኝ። በቃ ስላችሁ ያው ሁሉን ነገር ገደል ነው እሷ ጋር አሁን የገባው ገደል ነው። በቃ አሁን እንዲያሳለፍ ነው አሁን የተሆነ ነገር ምናምን ገደል እንደገባ ነው ለእኔ እየተሰማኝ ያለው እና ይህን ስሜት እንዲሰማት አልፈልግም። ስለዚህ እንደምንም አውርቻት ያለውን ነገር ጠይቂያት ነግሬያት አስረድቻት ከተረዳችኝና እሺ ካለችኝ ይቅርታ ጠይቂያት የመጨረሻ ቀናችንን እደግመዋለሁ። ምክንያቱም የዛን ቀንም የሚያሰብኩት ነገር ነበረ። ፕራንክ አድርጊያት እሷ ጋር ትንሽ ዘና አድርጊያት ፈታ አድርጊያት ከዚያ የሆነ ቦታ ሄደን አሪፍ ጊዜ አሳልፈን እንለያያለን ነበረ ሀሳቤ። እንደዚያ ያን ነገር አፕን አድርጎብናል። ግን እስቲ ብሌን እንድጠብቃትና ጓደኛዋ እንግዲህ አሳምናት ይዛት ከመጣች መቼም እዚህ ድረስ መጥቼ እምቢ አትለኝም ብዬ አስባለሁ። የሚፈጠረውን ነገር እናያለን። ካለመጣች ደግሞ ያው ቻው፣ እናንተንም በዚሁ ልሰናበታችሁ። እንዴት ነሽ? ደህና ነሽ? ምንድን ነው ደህና ነሽ ነው የምትለው? ለምን ሰፈር ይመጣ? ላውራሽ ነው። ስልክሽን ዘግተሽዋል። እኔ ላውራሽ ስለማልፈልግ አንዴ ስልክህን ያጥፋት። ለምን አትረጂኝም ብሌን? እኔ በቃ ፕራንክ እንደሆነ እኮ ነገርኩሽ። እኔ እንደዛ አሁን ሰፈር ውስጥ አልፈልግም ቢኒያም፣ በቃ ሄድሽ። ላውራክ እንደማልፈልግ በቃ ስለማልፈልግ ነው ስልኬን የሚዘጋው። እኔ አሁን ሰፈር ድረስ የመጣሁት ደግሞ ይቅርታ ልጠይቅሽ ነው። በቃ ያረኩት ነገር ትክክል እንዳልሆንኩ ምናምን ገብቶኛል። ይቅርታ ማድረግሽን ብቻ አይደለም፣ ትንሽ ደቂቃ አውሪኝ። ምንድን ነው አውራክ? በቃ እኔ ያንተ ነገር አልቋል። ጥሩ ነው እንደውም በጥሩ ሰዓት አድርገኸዋል። አልቋል፣ ጨርሰናል። ምን እንተማለ ያለውን ነገር ይኸውልሽ ብሌን፣ ወይኔ ጉዴ! ይኸውልህ ቢኒያም፣ ይኸውልህ እዚህ ሰፈር ውስጥ ነው ያለነው።
እኔ የሚመጣ የሚወርድ ሰው እንዳይኝ አልፈልግም። ከአንተ ጋር ሲጨቃጨቅ ለምን አትረጂም? ምንድን ነው የምረዳው? በቃ ፕራንክ ነው እኮ ብዬሻለሁ እኮ ነግሬሻለሁ እኮ ሌላ ነገር አስቤ አይደለም። ፕራንክ ነው። ችግር የለውም ቢኒያም፣ ልስማኝ፣ ችግር የለውም እኮ ችግር ከሌለው በቃ እኔ በእንደዚህ አይነት መንገድ ያለ ነገር እንዲቆም አልፈልግም። ከዚህ በኋላ ምንም አይነት ምክንያት የለም። በእንዲህ መንገድ እንዲቆም ያ ሁሉ እንትናችን እንዲቆም አልፈልግም። ምንም ነገር የለንም እናንተ ጋር ሲጀመር ምንም ነገር የለም ማለት ነው። እናንተ የኔን ሂስትሪ እያወቅህ የኔን ነገር እያወቅህ ገብቶኛል እኮ በቃ ትክክል እንዳልሆንኩ ምናምን እኮ ገብቶኛል ብለኝ። እሺ በቃ ልክ እንዳልሆንክ ከገባኝ ታሪክ ይላል። ይኸውልህ ቢኒያም፣ እኔ ሰፈር ውስጥ መጨቃጨቅ አልፈልግም። እሺ ሌላ ቦታ ሄደን እናውራ። እሺ በይኝ። እኔ አልሄድም፣ ማርያምን አልሄድም። እዚሁ ዝናብ እንትን ይለኛል እንጂ አልሄድም። ወይ ሌላ ቦታ እንድና እናውራ፣ ትንሽ እናውራበት፣ በቃ እናውራበትና እንፍታው ያለውን ነገር እናውራ ነው። በእንደዚያ መንገድ ምን ያልፈልግም። አንተ ማግኘት አልፈልግም፣ አንተ ምን እንዳታገኘኝ በቃ እንሂድና ሌላ ቦታ እናውራ። እሺ በይኝ። በቃ ሰፈር ውስጥ እንትን ማለት አይደል አልፈልግሽ። እንሂድና ሌላ ቦታ እናውራ። እሺ እንደ ሰፈር ውስጥ ሰው እንዳያኝ አልፈልግም አላልሽኝም እንዴ? ታዲያ እዚህ ውስጥ ነው ታዲያ አንተ ምን አለ? እሺ የት እንሄዳለን? እሺ አንቺ የሰፈሩ እኮ አንቺ ነው እንዴ? ምን አይነት ምንድነው? እሺ አሁን ቶሎ ቶሎ አውራ ንገረኝና አዋራኝ። የመጣህበትን ንገረኝና ምንድነው ደስ የማይል ነገር? አንተ ያረከው ነገር ደስ የሚል ነገር ነው? ንገረኝ። አንተ ያረከው ነገር ደስ የሚል ነገር ነው ወይ? አይደለም እኮ ብዬሻለሁ። ደስ እንደማይል እኮ አውቄያለሁ። እሱን አውቄ ይቅርታ የጠየቅኩሽ ነው እኮ። ይቅርታ አንተ ከብያለሁ። እኔ ደግሜ ማግኘት አልፈልግም። አንተ ይቅርታ ስንት ነገር የምታወሪ ሰው አይደለሽ እንዴ? አንቺ በለኝ ምን ሆነሽ ነው እንዴ? አንቺ ብቻ አይደለሽም በለኝ ነገርሽ ላይ ቤተሰቦቻችን ራሱ በጣም ደብሯቸዋል። ልክ እንዳልሰራው ምናምን እነሱንም ይቅርታ ጠይቂያቸዋለሁ። ልክ አይደለም በቃ ገብቶኛል። ግን እኔ አስቤ የነበረው በክፋት አይደለም። ተረድተሽኛል? ክፋት አስቤ አይደለም ይሄን ነገር እያረኩ የነበረው። ቤተሰብ ለእናንተም ብያቸዋለሁ ቅድም። በክፋት አይደለም በቃ ከዛ ሰዓት በኋላ አሪፍ ምሽት እናሳልፍ ነበር። ማቀው ፕራንክ ነው እያረኳት የነበረው። ትክክለኛ ፕራንክ ላይሆን ይችላል፣ ግን አይምሮዬ ላይ ስለመጣ ስትመጣ ዝም ብዬ ከምቀበላት ቪዲዮውን እኮ አይተሽዋል። አንቺ ከመምጣትሽ በፊት ያወራሁትን ነገር ምናምን ሰምተሽዋል እኮ። እኔ ምን አገባኝ ቢኒያም፣ እግዚአብሔርን ራሴን እያመመኝ ነው። በእናትህ በቃ ተወኝ እሺ። ይቅርታ ታደርጊልኝ? አድርጌልሃለሁ። በቃ እኮ አንድ እድል ስጪኝ፣ በቃ እንገናኝ። እኔ በእንደዚያ በቃ እኔ እናንተ ከዚህ በኋላ መገናኘት የለብንም። ያ ሁሉ ሲያሳለፍነው ጊዜ እንደዚህም በቃ ባዶ ሊሆን ነው? መና ሊቀር ነው? ምንም ባዶ አይሆንም። በቃ አንተ ጥሩ ሰው ነህ፣ ጥሩ ነገር አድርገሃል። እኔም በቃ እኔ እሱን አይደለም የምፈልገው። በቃ የመጨረሻችን ቀናችን ጥሩ ነገር ሆኖ እንዲያልፍ ነበር ተነጋግረን የነበረው። በቃ ጥሩ አድርገህ እኮ አሳለፍከው። አንተ እኮ ጥሩ አድርገህ ነው። እሱ ትክክል አይደለም አልኩሽ እኮ ብሌን። ኧረ ተረጂኝ በእግዚአብሔር። እንዴ ምንድነው ቢኒያም? ለምንድነው እንትን የምትለው? በቃ እኔም ተረድቻለሁኝ። ጥሩ ነገር በጥሩ ነገር ጨርሰናል። መጨረሻችን አሪፍ ነው። በቃ ከዚህ በኋላ መገናኘት የለብንም። ለምን እንገናኛለን? ብሌን በጥሩ ነገር አይደለም የሚጨርሰው። ለምን እንገናኛለን? እኮ ግን በጥሩ ነገር አይደለም የሚጨርሰው። በጥሩ ነገር ጨርሰናል። በቃ አንተ ጥሩ አድርገህ እንትን ብለኸው አሪፍ አድርገኸዋል። በቃ እንደዚህ እንድንጨርሰው ነው የፈለግከው። አልቋል። ይሄ እኔ እኮ ሀሳቤ እኮ እንደዛ አልነበረም ብለኝ ነገር ይሻላል። እኔ ደግሞ እኔ አልፈልግም። በቃ ከዚህ በኋላ ሲጀመር እናንተን የሚያገናኝን ነገር የለም። በቃ አመሰግናለሁ ላደረግከው ነገር እንዳለ ለሆንከው ላረከው ነገር እንዳለ በጣም አመሰግናለሁ። ከዚህ በኋላ ግን ላገኝ ካልፈልግ ልፋቴ አያሳዝንሽም? ስራዬን ትቼው ጊዜ በቃ ይቅርታሽ። እኔ ምን ላድርግ እኔ ከዚህ በኋላ ላገኝ ካልፈልግም ቢኒያም ይቅርታ በጣም በቃ ሲጀመር እናንተ የሚያገናኝ ምንም ነገር የለም። ኧረ በእግዚአብሔር እንዴ አንቺ ምን ሆነሽ ነው? እኔ እንደዚህ ሆኜ ላወራክ እራሱ አልፈልግም። በቃ ኤክሰስ ቤት ድረስ ስለመጣ ነው ሰፈር ድረስ ስለመጣ ነው እንጂ ባላወራ ሁላ ደስ ይለኛል። እሺ ተረድቻለሁ። በቃ እሱ ነው ወጥተሽ ስለወራሽ ምናምን አመሰግናለሁ። ግን አንድ ቀን እድል ስጪኝ በቃ እሺ በይ። በእግዚአብሔር
እኔ ካንተ ላስጨንቅሽ በቃ የመጨረሻ ቀናችንን በእንደዚህ አይነት መንገድ እንድንለያይ አልፈልግም። 12 ቀን ሆኗል እኮ በእንደዚህ አይነት ነገር በዚህ አይነት ሁኔታ እንዲሆን አልፈልግም። እኔ ደግሞ ከዚህ በኋላ እንድንገናኝም አልፈልግም። አረ ብሎ በቃ ካንተ ጋር መገናኘትም አልፈልግም። ዳረብስ ማማራ አንቺ ምን ሆነሽ ነው እንዴ? በጣም እኮ ነው እንትን እያሻረግሽው። በቃ ይቅርታ ተባልሽ፣ ከይቅርታ በላይ እሺ ምን ላድርግ? ይቅርታን ተቀብያለሁ። ይቅርታዬን ከተቀበልሽ አንድ ቀኑን ብትሰጪኝ ምን ችግር አለ እኮ? ምንድነው እኮ እናንተ የሚያገናኘን ነገር የለም። እኔ ማርፌ ስራዬን እሰራለሁ፣ አንተም ህይወትህን ኑር። በቃ ምንድነው ከኔ ጋር እንደዚህ እንትን የሚያስፈልግ እንዴ? ይኸውልሽ አሁን እኛ ብቻ አይደለንም በዚህ ነገር፣ አንቺ ብቻ አይደለሽም የደበረሽ፣ ቤተሰቦችም ደብሯቸዋል። አንድ ቀን ስጪኝ፣ የጠበቁት ነገር አለ ከኛ የመጨረሻ ቀናችን ላይ እነሱም ሲጠብቁት የነበረው ነገር ምናምን አለ። ስለዚህ ያንን ነገር እናድርግ፣ ለእነሱም ደስ የሚል ነገር እናድርግ። እኔና አንቺን በጥሩ ነገር እንለያይ። ይቅርታሽንም ከልብሽ እንደሆነ ለማመን አንድ ቀን ስጪኝ፣ አንድ እድል ስጪኝ። መገናኘት አይጠበቅብንም። ይቅርታ አድርጌልሃለሁኝ። በጣም ተስማምተናል። ይኸው ና ጨብጠኝ እንጂ ምን ይሁንሽ ነው? በቃ ይቅርታ ያደረገ ሰው እኮ እንደዛ አይደለም የሚደርቀው። በቃ እኔ ግን ካንተ ጋር መገናኘት አልፈልግም ድጋሜ። እንዴ ቢኒያም አንተ የሚደብር በቃ እንዴ በቃ አንተ በጣም ጥሩ ሳክሪፋይ አድርገሃልና ምናምን ጥሩ አድርገሃል፣ ግን መጨረሻውን አበላሻው። በቃ ችግር የለውም። አንዳንዴ ያጋጥማል እንደዚህ አይነት ነገር መሆን በቃ እኮ ያጋጥማል ብለሽ ከተረዳሽን ፕራንክ ነው። ከዚህ በፊት እኔና አንቺ ፕራንክ ተደራርገን እናውቃለን አይደል? እናውቃለን፣ ፕራንክ ተደራርገን እናውቃለን አይደል? በቃ እኮ ስለዚህ እንደዛ አይነት ነገር የጅል ፕራንክ እኔ አይቼ ማለት እሺ፣ ትክክል ነሽ። በቃ ልክ አይደለሁም፣ ትክክለኛ ፕራንክ አይደለም፣ ልክ አልሰራሁም። ለሱ ደግሞ ይቅርታ አድርጌልሃለሁ። እሱን ይቅርታ ጠየቅኩሽ፣ ይቅርታ አድርጌልሃለሁ። ከዛ በኋላ እናሳልፍ የነበረውን ጊዜ እናውቃለን። በቃ ደስ የሚል ታይም ምናምን እንደሚኖረን ታውቂያለሽ አንቺም እኔ። ግን ያን ነገር ያሰብኩት እኔ በቃ ዝም ብዬ በባዶ ከሚሆን እንደዛ አይነት ነገር ፈጥረን ከዛ በኋላ ይቅርታ አድርገህ ጠይቄሽ ምናምን በቃ ፕራንክ እንደሆነ ነግሬሽ ወደዛ እንሄዳለን ነው። የምንለያይበት ቀን የመጨረሻ ቀናችን ነው። የዛን ቀን አይደል የመጨረሻ ቀናችን እንደሆነ እኮ አውቃለሁ። ግን እሺ ስህተት ሰራው። በቃ የሆነ ሰው ይሳሳታል። ማይሳሳት ሰው ይሳሳታል። አንተ እኔ ፍጹም ሆኜ አይደለም አንተ እኮ ተሳሳትኩ። በቃ ትክክለኛ ነገር አልመረኩም። በሌላ ነገር ፕራንክ ባደረግሽ እዚህ ደረጃ ማይደርስም ነበር አውቃለሁ ምናምን ገባሻ። ግን በቃ እሺ አሁን ተረጅኝ፣ አንድ ቀን ስጪኝ። አንዱን ቀን አብረን ልናሳልፍ የነበረውን ጊዜ አሳልፈን እንለያይ በቃ። አሁን እኮ ይሄ ነገር እኮ ጓደኝነታችንንም ያበላሻል ማለት ከዚህ በኋላ ከማንም በላይ አምኜህ ነበር እኮ። ታዲያ ምን አጠፋው? ፕራንክ ነው እንጂ እንደዛ እውነት አይተህ እንድትጫወትብኝ ግን አይደለም። በቃ በሰው ደካማ ጎን እየገቡ ፕራንክ ጨዋታ ምናምን የሚባል ነገር ደስ አይልም ብኛም በእውነት በጣም ነው የሚደብረው። ተማርኩ እኮ ስህተት እንደሆነ ገባኝ። እሺ አልኩ እኮ እሱን ነገር ብሌን ለምንድነው ማሰምን? በቃ እሺ አልኩ እኮ ይቅርታ አደረኩልህ አልሽኝ አይደል? ይቅርታ ካረግሽልኝ ያንን አንድ ቀን ስጪኝ። ያንን አንድ ቀን ስጪኝ። ሲጀመር ለምን እንገናኛለን? ወይኔ እኔ እናንተ ጥያቄ ደጋግመሽ አትጠይቂኝ እኮ። ለምንድን ነው የምንገናኘው? ይቀር ነገር አለ እኔ ጋር ደጋግመሽ ለምን ትጠይቂኛለሽ ይሄን ጥያቄ? አሁን ለምንድን ነው የምንገናኘው እያልሽ ደጋግመሽ። ጓደኛሞች እኮ ነን። ምንድን ነው ጓደኝነታችንን ምናምን አምነሽ ጓደኛሞችነት አልቋል። በቃ ከዛ ቀን በኋላ የኔ እናንተ ጓደኝነት አብቅቷል። ከዚህ በኋላ እናንተ የሚያገናኘን ምንም ነገር የለም። ብሌን ኧረ እግዚአብሔር እንዴ ሆነሽ ነው? እኔ በጣም ሰው እኮ ሌላም ከዚህ በስ ነገር ተደራርጎም እኮ ሰላም ይፈጥራል። ምን ሆነሽ ነው? በቃ ሌላ ነገር የነበረው ሰው ነው በመሀላቸው ብዙ እንትን የነበረ ሰው በቃ ይቅርታ ጠያቀው ህይወታቸው መቀጠል ይችላል። እናንተ ማለት ምንም ነገር የለም። በቃ ከዚህ በፊት ሲጀምር ለ10 ቀን ነው ያለው። ለ10 ቀን ተገናኘን። ከዛም በኋላ አለቀ በቃ። እኔም ደህና ነኝ በቃ ህይወቴን ልኑርበት ተወኝ። አንተም በቃ የራስህን ህይወት ስራ የለህም ህይወት የለህም እንዴ በቃ ህይወትህን ኑር እንዴ። ምንድነው ከኔ ጋር እንደዚህ እንትን በጣም ደስ የማይል ንግግር ነው የተናገርሽኝ። ያልሽው ስራ የለም ህይወት የለም ደስ ካላለ መሄድ ነው። ከኔ ጋር እንደዚህ የሚያጨቃጭቅ ህይወቴን ትቼ እኮ ነበር ያን ነገር ስናደርግ ስናሳልፍ የነበረው። መሄድ ነው ወደ ስራ ወደ ህይወት መሄድ ነው። ከኔ ጋር እንደምትጨቃጨቀው እዚህ እየመጣ እንዴ አንተ አይደብር? ስልክህን እኮ ብሎክ ያደረኩት ካንተ ጋር ላለማውራት ነው፣ ካንተ ጋር ላለመገናኘት ነው እንዴ። እሺ አሁን እዚህ ጋር ያስከፋናቸው ቤተሰቦች በቃ እነሱንም እንካሳቸው። አንድ ቀን ስጪኝ። ሰው ይቅርታ ካደረገ ይሄን ያለ ላፊም ንግግርም መናገርም አስፈላጊ አልነበረም። ይቅርታ አድርጌልሃለሁ ያለ ሰው እንደዚህ አይነት ንግግርም አይናገርም። አሁን አንቺ በጣም ላፊ ነው እየተናገርሽ ያለሽው። እንደዚህም ተናግሬ እስኪ በተውከኝ በዘዌን ልተውሽ አልተውሽ ምናምን እኮ ሌላ ነገር አስመሰልሽ። አሁን ብሌ ምንድነው ሌላ እኔ እያልኩሽ ያለሁት አንድ ቀን ስጪኝ፣ ይሄን ነገር እናስተካክለው። በሰላም እስከዛሬ የነበርንበት ነገር ምን ተበላሽና ነው? ምንድነው ከዚህ በላይ እንዴት ይበላሽ? ብሎክ እስከማድረግ ጓደኝነታችንን እስከማጣት እኮ ደረሽ። በዚች ትንሽዬ ነገር ይሄ ሁሉ ነገር አድርገሽ በዘቤ እነዛ የ10 ምናምን ቀናቶች ውስጥ ያሳለፍነው ነገር ይበልጣል። ትላንትና እኔ ለካረኩት ነገር ማለት ታርተሽኛላ።
እሱን ለምን ማሰብ አልፈለግሽም? በቃ ነገር ተረጂ። ከዛ አንድ ቀን ስጪኝ ቢት እንካሳቸው እነሱንም እኔ አንቺንም ይቅርታ ልጠይቅሽ ልካስሽ እያልኩሽ ያለሁት የጠየቅኩሽ ያለሁት ነገር ይሄ ልካስሽ በቃ እነሱንም አንቺንም ልካሳችሁ። ጓደኝነታችን እንዲቀጥል አልፈልግም። የኔና ያንተ ጓደኝነት እሺ ምንድን አንድ ቀን ይፈልጋል። በቃ አንድ ቀን ስጪኝ ግን ከልብሽ ነው። ያን ቀን አብረን እንድናሳልፍ ነው ፈልገው ከልብሽ ነው ብለኝ በእንደዚህ አይነት ቤት እሺ ምናምን ብለሽ እኔ እንዳይደብረኝ ምናምን እንዲሆን አልፈልግም። ከልብሽ በቃ ያሳለፍናቸውን ቀናቶች አስቢ። ለነዛ ቀናቶች ስትይ እሺ በይ ይቅርታ ያረግሽልኝ ከልብሽ መሆኑን ማረጋገጥ ፈልጋለሁ። እዛ ጋር መተሽ የውሸትና ይሄ ማስመሰል ምናምን ቀን እንዲሆን አልፈልግም። በቃ ማንኛውም ሰው እንደሚያጠፋው አጥፍቻለሁ ምናምን አንቺ ከዚህ በለጠ ስተሰርተሽ ሊሆን ይችላል እኮ ወደ ኋላ ተመልሰሽ ብታስብ ራስሽ ላይ። ስለዚህ እኔም እንደ አንድ የሆነ ስህተት እንደሰራ ሰው አስቢ። ያን ስህተት ሰራ ትክክል አይደለም። በቃ ያን ነገር እዛ ጋር መደረጉ ትክክል አልነበረም። በቃ ትክክል አልነበረም። ምንም የሚያደራድርም ያጨቃጭቅም ነገር አይደለም። ሌላ ነገር መፍጠር ችል ነበር። ግን በቃ በአጋጣሚ ከቤተሰብ ጋር ካወራው በኋላ የመጣልኝ ሀሳብ ነው። ገብቶሻል አይደል? እዛው ጋር እንደዚህ የቀየርኩትና ያወራውሽ እንጂ ከመጀመሪያ ፕራንክ አስቤ ከቤት አልመጣሁም። ተረዳሽኝ? እዛ ጋር የመጣልኝ ነገር ነው። በቃ ተሳሳትኩኝ እንዴ? ሰው አይሳሳትም እንዴ? አንቺ ፍጹም ሰው ነሽ እንዴ? ምንድነው የምትይው? በቃ ይቅርታ ካረግሽልኝ ደግሞ ከልብሽ ይሄ ከልብሽ ማስመሰል ምናምን የሌለበት ከዚህ በፊት ማለት ነው። ከዛ በኋላ ላይክ ነገ ነው አይደል የምንገናኝ? ከነገ በኋላ ግን በቃ የኔና ያንተ ነገር ያበቃል። እሺ በቃ አመሰግናለሁኝ። በቃ አመሰግናለሁ። ይሄ ነገር እንደዚህ እንዳይሆን እኮ ነው እሺ እኔ እናንተ ለምን እንገናኛለን? ከዛ በኋላ እንዴ ጓደኛሞች ሆነን ከዚህ በፊት እንደዚህ አይነት ሀሳብ አስበሻል? ከዚህ በፊት እንደዚህ አይነት ሀሳብ ነበርሽ? እሺ በቃ እንደዋወላለን፣ ሰላም እንባባላለን። አለቀ በቃ። አንዴ ያስጨርሽ ነበርሽ። ጥያቄ መልሽኝ። ይሄ ትላንትና ያ ነገር አፕን ከማድረጉ በፊት ከመጨረሻው ቀን በኋላ እኔ እናንተ አንገናኝም ከዚህ በኋላ አብቅቷል ምናምን የሚል ሀሳብ ነበርሽ? በአሁን አመጣው አልነበረሽም አይደል? ታዲያ በቃ ይቅርታ አላረግሽልኝም ማለት እኮ ነው። እንደዛ አድርጌልሃለሁ ስላደረኩልህ ነው እኮ ነገ እመጣለሁኝ። እሺ እያልኩ ያለው እኮ ይቅርታ ካደረግሽልኝና ነገሩን ከተውሹ ከዛ በኋላ ስላለው ነገር አሁን ለምን ትወስኛለሽ? መብቴ ነው። በቃ ከዛ በኋላ ላገኝህ ካልፈልግም በቃ ነገ የመጨረሻ እንገናኛለን። ችግር የለውም። ደስ አይል ማርያምን ደስ አይል እንጃ እኔ ግራ እየገባኝ ነው። ማለት ሰው ይቅርታ የሆነ ነገር ይቅርታ ካደረገ ምናምን ይቅርታ ካደረግሽልኝ በቃ እንደዚህ አይነት በቃ ችግር የለውም። ነገ እንገናኝ ነው እንገናኛለን። በቃ ችግር የለውም እኮ ግን ነገ ስንገናኝ ማስመሰል ብላን የለውም። ራሷ በሌለን ነው ፈልጋት በሱ ልስማማለን። ሳቂያ ቻው በቃ ሳቂ። መጀመሪያ ሳትስቂ አትሄጂም። ቢኒያም በእግዚአብሔር ተወኝ። በቃ ራሴን ያመኛል ያልኩ ሳቂ ጅላቱኝ አትጃጃይ። በቃ ልሂድ ተወኝ። እሺ ይቅርታ በደንብ አድርገሽልኝ። አዎ ቀፊኛ ቻው በቃ እኮ ቀፊኝ። አትጃጃል ቀፊኝ። ይቅርታ ነገ እንገናኛለን። በቃ ይቅርታ አድርጌልሃል። ቀፊኝ። ሳታክፊኝ እነሱንም ሰላምም አላልሻቸውም ቻውም አትያቸውም። ይቅርታ ስለደፈረኝ ፖሳ ቢያንስ ሰላም አላልሻቸውም ቻው ግን በያቸው እንጂ ልሂድ በቃ በእግዚአብሔር ነገ እንገናኛለን። በቃ ተስማምተናል። አዎ ካይለብሽ ነው። አዎ እንዳትተው ሀሳቤን እንዳልቀይር እንዳትተው። ያው ስተስፈራራኝ ማርያም በጣም ከፍቶኝ ያደርኩት እግዚአብሔርን ትላንትና አዳር እንዳይመስልሽ። ስራክ ነው። እኔ ካንቺ ጋር ወደዛ ነገር መለየት አልፈልግም። ልክ እኮ ነሽ። በቃ ጥፋተኛ ስለሆንኩ አይደል እንደዛ ሲሰማኝ አይደል? አላሳዝንም ሳለቅስ እንኳን እንደዛ እኮ አሳዝነሽኝ እኮ ወዲያው እኮ ነገሩን ለማብረድ ሞከርኩ። እኔ ግን በጣም አንቺ ነገሩ ትናንት በጣም ከባድ ሌሊት ነው ያሳለፍኩት። በጣም ይቅርታ ስራክ ማርያም ይቅርታ። እሺ ችግር የለም። ይቅርታ አድርገሽልኛል እውነት። ቻው በቃ ልሂድ በእግዚአብሔር። እሺ ልሸኝሽ ወይስ ሰው? ኧረ እንሄዳለን። ማርያም ኧረ በቃ ፍታ እንዴ። ችግር የለውም በቃ እሺ። አመሰግናለሁ ይቅርታዬን ስለተቀበልሽ አመሰግናለሁ። እሺ ምንም አይደል። እሺ ቻው በቃ